ጸረ ሰላሙ ሰርግ ቤት። ድርሰት አሌክስ አብርሃም። ትረካ ግርማይ ጥላሁን። ጸረ ሰላሙ ሰርግ ቤት። ለወንድም ጋሻው ዘለቀ ባለህበት የዘንካታዋ ልጃችን አዛለች ለጥ ይበሉ ባንጃውና የጀግናው ልጃችን በላቸው ድማሙ ሰጥ አርጌ የጋብቻ ስነ ስርዓት የሚፈጠመው የፊታችን ህዳር ሚካኤል ስለሆነ ጠብ እርግፍ ብዬ እርጅና ጋርጄ ባሰናዳሁት የአንድ ልጅ ሰርግ ላይ ከአውቶማቲክ ክላሽ ጠመንጃህ ካልሆነም ከነ ዲሞፍተርህ እሱም ባይሆን ከነ ምንሽርህ ቢጠፋ ሽጉጥ ይዘ ድግሴ ላይ እንድትገኝ በአክብሮት ጠርቼሃለሁ። ባዶ እጅህን ትመጣና ጊዮርጊስ አይለመነኝ ቀብርህ ላይ አልቆምም። ዋ አክባሪህ ለጥ ይበሉ ባንጃው። በቃ እንዲህ ነው ሰርግ የሚጠራው። እንግዲህ በአካባቢው ባህል መሰረት አንድን ሰርግ የሚያስብለው ተኩስ ነው። ከተማ አካባቢ የሰርግ መጥሪያ ካርድ ላይ ከነ ባለቤቶ እንዲገኙልን እንደሚባለው በዚህ አካባቢም ሰርገኛ ባዶ እጁን አጣምሮ መገኘት ነውር ነው። ሰርግ ጠሪው ታዳሚውን ሲጠራ የመሳሪያውን ጉዳይ አጽንዖት ሰጥቶ በቀይ እስክርቢቶ ነው የሚጽፈው። ሰርግ ላይ ለመተኮስ የአገሩ ደንብ የህዝቡን ባህል ነው። ሲወርድ ሲዋረድ ከአያት ቅድመ አያት የመጣ ታዲያ የዕለቱ ዕለት ሙሽራ ሲገባና ሲወጣ ምድር ቃጤ ትሆናለች። ሁሉም ለሰርጉ ያዘጋጀውን ጥይት እየፎከረና እየሸለለ ወደ ሰማይ ያንጣጣዋል። የድሃ አገራት ጦርነት እስኪመስል ድረስ አገሬው የሰርግን ውበት ሲለካ አይ ድግስ አይልም። አይ የከሌ ሰርግ ላይ የነበረው ተኩስ ነው የሚለው። እንደውም ሰው ሲሞት ሙሾ የሚወርደውና የሚገጠምለት በየሰርጉ ቤቱ በተተኮሰው የጥይት መጠን ነው። ተኳሹ አድባር አንቀላፋ ማን ይተኩስበት፣ አንዴ ቀና ብለህ እስቲ አንደቅድቅበት እየተባለ ደረት ይደቃል፣ እንባ ይረጫል። ብዙ ጥይት ሰርግ ላይ መተኮስ የቸርነት መለኪያ የባለጸግነት መስፈርት ነው። ለወጣቶች ደግሞ ከዚህም ከፍ ያለ ጠቀሜታ አለው። ወጣቱ ሰርግ ቤት የሚተኮሰው የጥይት መጠን ዋጣጩን ኮረዳ የመሳቢያ ዋናው መንገድም ነው። የኮረዳዎቹን ልብ ቁመና አያስደነግጠውም፣ ገንዘብ አያማልለውም። ተኩስ ሲሰማ ነው ዘራፍ ብሎ የሚነሳው። የከጀሎት ቁልፍ ናት ተኩሷ። ለዛም ነው የአካባቢው ወጣቶች ጠንክረው ሰርተው ጠመንጃና ጥይት የሚገዙት። አቶ እርገጤ ታዲያ እዚህ መንደር ውስጥ ታዋቂ ሰው ነው። የተፈራ የታፈረ፣ ግማሹን የመንደሩን ተጋቢ ሽማግሌ የሆነ ያዳዳረው ይሄኛው ጋሽ እርገጤ ነው። አንዱን ወጣት ይጠራና አተ እንደው ቆመህ መቅረትህ ነው። በቃ ምን አለ የአቶ ከሌል ልጅ አያት ብታድርጋት አበባ አይመሰለች። በቃ ወጣቱ ቀልቡ ይቆማል። የአቶ ከሌ ልጅ ወንዙ አስትቀዳ ጫካ እንጨት ስትለቅም እስኪ ሰለቸው አይቷት ፉንጋ መሆኗን ገና ድሮ ለጓደኞቹ ነግሮት የተዋት ብትሆንም አቶ እርገጤ ሲመሰክሩላት መልአክ ሆና ትታየዋለች። አቶ እርገጤ ከማዳዳሩ ጎን ታዲያ ይህ ሁሉ ዘመን ለመንደርተኛው የጥይትና የመሳሪያ ፍላጎቱን በማሟላት የቀኝ እጅ የሆነውን የታዋቂው የጦር መሳሪያ ነጋዴም ነበር። ምንም እንኳን ስራው ሚስጥር ቢሆንም ማንም ያውቋል። በቀኝ ያዳድራል፣ በግራ ጥይት ይሸጣል። ይሄ ነው ሰጥቶ መቀበል። ታዲያ አንድ ቀን መንደርተኛው የሚያጓጓ ወግ ተሰማ። አቶ እርገጤ ሴት ልጁን ሊድር ነው የሚል።
አገር ነደደ በለው ተባለ። ለማን ነው ሚድራትስ? ከዚህ ተኛ ወረዳ ራቅ ያለ ቦታ ወዲህ ወደ ቆላው አባቱ ታዋቂ የመሳሪያ ነጋዴ የሆነ ጉብል ነው አሉ። አሁን ተኩስ ቀን ወጣለት። አድባራችን የተኩስ ጥሟ ቁርጥ ሊላት ነው ይላል አንዱ። እንኳን መንደራችን ድፍን ጣቢያው ድፍን አፍሪካ ቃጤ መሆናም አይደል ይቀበላል ሌላኛው እያጋነነ አፍሪካ የተኩስ ድምፅ የናፈቃት ይመስል። ሹክሹክታው እውነት ሆነና መጥሪያ ለሁሉም ተልኮና ድግሱ በሰፊው ተሰናድቶ ሽርጉድ ሲባል የወረዳው አስተዳዳሪ ከባድ ጉዳይ መኖሩን ገልጾ ነዋሪውን ለስብሰባ ጠራ። የስብሰባው ዓላማም ከበላይ አካል የተላከና አዲስ የወጣ ሕግ ለህብረተሰቡ ለማሳወቅ ነበር። ሕጉ እንዲህ ይላል። በአንዳንድ ወረዳዎች በደስታና በሐዘን ጊዜ ጥይት የመተኮስ ልምድ መኖሩ ይታወቃል። ይሁንና ይህ ድርጊት የነዋሪውን ሰላም የሚያደፈርስ ሕገወጥ የጦር መሳሪያ ዝውውርን የሚያበረታታው ነው ስለተገኘ ከዛሬ ጀምሮ በጥብቅ የተከለከለ ተግባር መሆኑን እናሳውቃለን። የወረዳው ነዋሪ ተንጫጫ። ለጥያቄ እጁን እንደ ጭራሮ ወደ ላይ አንጨፈረረው። ሊቀመንበሩ ተራ በተራ እድል እየሰጡ የነዋሪውን ቅሬታ መቀበል ጀመሩ። እሺ እዛ ጋር አቶ እርገጤ። እግዚአብሔር ይስጥልኝ። ይህ ሕግ በእውነቱ የህዝብን ባህል፣ ወግ፣ ወንድምነትን ለማኮላሸት ሆን ተብሎ የተሰናዳ ነው። በፍጹም የወረዳው ነዋሪ አይቀበለውም። ህዝቡ አጨበጨበ። ሌላው ሰው ቀጠለ። እኔ አስታራቂ ሐሳብ አለኝ። መንግስት መሳሪያውና ጥይቱ ህገወጥ ነው ካለ ባህላችን ከማስቆም ይልቅ እንደ ማዳበሪያ፣ እንደ ስኳርና ዘይት ለምን ህጋዊ ጥይትና መሳሪያ በህብረት ሱቃችን በኩል በየወቅቱ አያቀርብልንም? የኔ አስተያየት ደግሞ አለ ሌላው፣ ህጉ ሲወጣ መንግስት አላማከረንም። ቢሆንም አማራጭ ሳያቀርብ ተኩስ አቁሙ ማለት ተገቢ አይደለም። ለምሳሌ ከተሜው ሲያገባ በእሳት እየለኮሰ የሚተኩሰው ምንድነው ስሙ? ይሄ ስሙ ጠፋባቸው አስተያየት ሰጪ። ርጭት አለ አንድ ወጣት። ርጭት አይደለም ርችት ነው የሚባለው። ሌላው አረመው። አዎ ርችት፣ እሱን እንደ አማራጭ ያቅርብልን እንጂ መተኮስማ ምን ሲደረግ ይቆማል? አባቶቻችን አያቶቻችን ምን ይሉናል? እንዲህ በየሰበቡ ካልተኮስን የመተኮስ አምሮታችን ተጠራቅሞ ድንገት አንድ ወጥ ቢወጣ አገር ይተርፋል እንዴ ጌታው? እኔ እንኳን አስተያየት ምንድን ነው አሉ አንድ ጎልማሳ። እኛ ወረዳ እንደሌላው ወረዳ ወደ ሰው አይተኩስም። ይህን ያህል ስንኖርም ሰው ሞቶብን አያውቅም ጌታው። እናም ከሌላው ወረዳ እኩል ሕግ ከምትጭኑብን የእኛን ተሞክሮ ወደ ሌላው ወረዳ በማስፋፋት ሁሉም ወደ ሰማይ ብቻ እንዲተኩስ ቢፈቀድለት መልካም ነው። ሁሉም አጨበጨበ። ሰርግ ባሩድ ካልሸተተው ሙሽራዋን ሰይጣን ይጣላታል፣ ትዳሩም አይሰምርም። ይሄ አትተኩሱ የሚል ትዕዛዝ መድኃኒት እንደ መከልከል ያለ በደል ነው። ተሰብሳቢው ለግማሽ ቀን ተቃውሞውን ሲገልጽ ከዋለ በኋላ ሊቀመንበሩ በአጭርና ቆፍጠን ያለ ንግግር ስብሰባውን እንደመደሙት። ወገኖቼ እንግዲህ እኛ ይጠቅማል ብለን ጠብቀን እዚህ ያደረስነውን ተኩስ የበላይ አካል ለልጆቻችሁ አታውርሱ ታለን ምን ይደረግ? የበላይ አተኩሱ ታለ አተኩሱ ነው። ተኩሱም ካለ መተኮስ ነው። በእርግጥ ተኩስ ባላችን ነው። ይሁንና በዓለም እንደ ሰው ይወለዳል፣ ያድጋል፣ ይሞታል። ከስብሰባው ጥቂት ቀናት በኋላ የአቶ እርገጤ ድግስ ላይ ሕጉን በመጣስ መሳሪያ ይዞ የሚመጣ ሰው መኖር አለመኖሩን የሚያጣራ የቀበሌው ሰው ቃፊር ቆሞ ነበር።
ይሁንና ነዋሪው ሕግ በማክበር ሁሉም ባዶ እጁን አንገቱን ደፍቶ ወደ ሰርጉ ሲገባ ታየ። ሰርጉ ቤት ውስጥ ጎን ለጎን የተቀመጡ ወዳጆች በሹክሹክታ ያወራሉ። እንደው ጭራ አረጉን አይደል? ጭራ አርጋቸውና የወዳጄን ሰርግማ ጭራ አረጓትም እኔ እያለሁ አለ ሌላኛው። ምን ልትሆን መሳሪያ እንደሆ የለ እንደ ሴት ባዶ እጃችንን። እሱን እንኳን ተው ተመልከቴን አለና ጋቢውን ገለጥ ሲያደርገው እጁ ላይ 2 የእስራኤል ሰራሽ የእጅ ቦምቦች እንደ ስኳር ድንች ቆጭ ብለው ታዩ። አወያ ሳመገጣጥም እናትዬ አለና ሌላኛው ቁምጣው ውስጥ ባሮጌ ጨርቅ የተጠቀለለ የእጅ ቦምብ መሽራት አድርጎ ወጣ። ሰርጉ ቤት ውስጥ የሚበዛው የእጅ ቦምብ ይዞ ገብቶ ነበር። ባህል ነዋ። የሙሽሪት አባት ታዳሚው ፊት ቆመው እንዲህ አሉ። ወገኖቼ አክብራችሁኝ ስለመጣችሁ ደስ ብሎኛል። እንግዲህ መንግስት ባህላችንን ከልክሎ ሰርጋችንን ጭር ሊያረገው ሞክሮ ነበር። ይሁንና አስተዋዩና ብልሁ የወረዳችን ሊቀመንበር እንደነገሩን ባህል ይወለዳል፣ ያድጋል፣ ይሞታል። እውነት ነው። ይሄው የትላንቱ የነፍስ ወከፍ መሳሪያ የማንጣጣት ባህላችን አድጎ ዛሬ በምወዳትና በምኮራባት ልጄ ሰርግ ላይ ተኩሱ ወደ ፍንዳታ ተቀይሯል። ባህል እኔ ቤት እድገቱን በመጀመሩ ደስታዬ እጥፍ ሆኗል በማለት ከኪሳቸው ቦምብ መሽረጥ አድርገው ተንደረደሩና ፊት ለፊታቸው ወደ ተዘረጋው እርሻ ላይ አፈኩት። ሙሉ ቀንና ሙሉ ሌሊት ወረዳው በፍንዳታ ሲናወጥ ውሎ አደረ። መንግስት ጸረ ሰላም ኃይሎች የልማት እንቅስቃሴውን ለማደናቀፍ ሰርግ ቤትን ከለላ በማድረግ ሰላማዊ ህዝብ ለመጨረስ ቢሞክሩም በህዝቡና በወረዳው ፖሊስ ትብብር እቅዳቸው ሳይሳካ ቀርቷል። ህዝቡ ግን ሰርግ አቶ እርገጤ ቤት ተሰረገች እያለ በአድናቆት ያወራ ነበር።